ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል አፌር ቻፕተር 4 ግሎባላይዜሽን ኤንድ ሪጂናሊዝም የሚለውን ይዘንላችሁ መጥተናል። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ተማሪዎች ዩቲዩብ ቻናሉን ሰብስክራይብ እንድታደርጉ እንጠይቃለን። እንዲሁም ደግሞ መጨረሻ ላይ ቪዲዮን አይታችሁ ከወደዳችሁት ላይክ እንድታደርጉ ለጓደኞቻችሁ ሼር እንድታደርጉ እንጠይቃለን። እንግዲህ ዛሬ ቻፕተር 4 ግሎባላይዜሽን ሪጂናሊዝም የሚለውን እንጀምራለን። የቴሌግራም ቻናል ከፍተናልና እዛ ቻናላችን ላይ ጆይን ያላላችሁ ልጆች ጆይን እንድትሉ ለመጠየቅ እንወዳለን። ቢኮዝ እዛ ቻናሉ ላይ በጣም ብዙ ማቴሪያል አስቀምጠንላችኋል። የተለያየ ግቢ ሚድ ኤግዛም፣ ፋይናል ኤግዛም አለ። እንዲሁም ደግሞ እኛ በራሳችን ያወጣነው 100 ጥያቄ አለ በየኮርሱም። ለምሳሌ ግሎባል ላይ በቻፕተር 1 100 ጥያቄ አውጥተን ከነመልሱ አስቀምጠንላችኋል። በጣም አትራክቲቭ በሆነ ወይ በፒፒቲ ፎርም ማለት ነው። ስለዚህ እዛ ቴሌግራም ቻናሉን ጆይን ብትሉ እነዚህና ሌሎች ደግሞ በጣም ብዙ ሪሶርሶችን አግኝታችሁ ለትምህርታችሁ የሚያግዛችሁ ይሆናል። የቴሌግራም ቻናሉን ሊንኩን ዲስክሪፕሽን ላይ አስቀምጠንላችኋል። እንግዲህ ሊንኩን በመንካት ቴሌግራም ቻናላችን እንድትቀላቀሉ እንጠይቃለን። ከዛ ደግሞ ሌላ ዩቲዩብ ቻናሉ ላይ እንዲስተካከል የምትፈልጉት ነገር ካለ፣ ያልተመቻችሁ ነገር ካለ እንደው እንደ ኮሜንት እቺን ነገር እንትን ብትሏት የምትሉት ነገር ካለም ጻፉልን። እኛ በእናንተ ኮሜንት መሰረት የምናሻሽል ይሆናል። እስካሁንም ለሰጣችሁን ኮሜንት እናመሰግናለን። ያላሻሻልነው ነገር ካለ የምናሻሽል ይሆናል። ኦኬ፣ ስለዚህ ወደ ዛሬው ትምህርታችን ስናልፍ ቻፕተር 4 ግሎባላይዜሽን ኤንድ ሪጂናሊዝም የሚለውን እንጀምራለን ማለት ነው። ኦኬ፣ መጀመሪያ ላይ አውትላይኖች አሉን። የመጀመሪያው አውትላይን ዲፋይኒንግ ግሎባላይዜሽን ነው። ግሎባላይዜሽን ምን ማለት እንደሆነ ዲፋይን የምናደርግ ይሆናል። ሌላው ግሎባላይዜሽን ዲቤት ነው። ግሎባላይዜሽን ላይ የተለያዩ ዲቤቶች አሉ። እነሱን ዲቤቶችን የምናይ ይሆናል። ሌላው ፕሮስ ኤንድ ኮንስ ኦፍ ግሎባላይዜሽን ኦር አድቫንቴጅ ኦር ዲስአድቫንቴጅ ግሎባላይዜሽን፣ የግሎባላይዜሽን ፕሮ ምንድነው፣ ኮንሱ ምንድነው ወይም አድቫንቴጁ እና ዲስአድቫንቴጁን የምናይ ይሆናል። ሌላው ሪጂናሊዝም እና ሪጂናል ኢንተግሬሽን የሚለውን ኮንሰፕት መጨረሻ አይተን ግሎባል ቻፕተር 4ን የምንጨርስ ይሆናል ማለት ነው። እንግዲህ the world became one and interaction among diverse people began to look like those within a village። እንግዲህ በዓለም አቀፍ ደረጃ ዓለም ወደ አንድ እየመጣች ያለችበት ስርዓት ነው ያለው እና ይሄ ግንኙነት በተለያዩ ዳይቨርስ በተለያዩ ህዝቦች መካከል ያለው ኢንተራክሽንም እንግዲህ በአንድ ቪሌጅ ውስጥ የሚኖሩ አይነት ሰዎች ኢንተራክሽን ሆኗል ማለት ነው። በሶሻል ሚዲያውም በብዙ ነገሮች ዓለም ወደ ቪሌጅነት ወደ አንድ መንደር እየተቀየረችበት ያለ ሁኔታ ነው ያለው ማለት ነው። these terms such as one world, homogenization and villagization are sometimes used as a synonym for globalization። እነዚህ ሁለት ወርዶች ተመሳሳይነት እንዲሁም አንድ አካባቢ መሆን ማለት እነዚህ ሁለት ወርዶች በቀጥታ ግሎባላይዜሽን ነው የሚገልጹልን ወይም ግሎባላይዜሽን ተመሳሳይ ቃል ናቸው ማለት ነው። In its contemporary form, globalization is driven by a variety of forces። እንግዲህ ይሄ ግሎባላይዜሽን እንዲፈጠር የሚያደርጉ የተለያዩ አይነት ፎርሶች አሉ። ኢኮኖሚካል ፎርሶች ሊሆኑ ይችላሉ፣ በኢኮኖሚ ምክንያት ሊሆን ይችላል፣ ከቴክኖሎጂ መስፋትም አንጻር ሊሆን ይችላል እና በጣም ብዙ እንትኖች አሉ ማለት ነው። There are few financial resources, electronic money, the few of goods and services, labor, technology, especially transport, communication and information technology. We all watch the same television programs. The spread of culture from one corner of the world to the other and the global diffusion of religious idea as well as ideology። እንግዲህ ከላይ እንደነገርኳችሁ ግሎባላይዜሽን ማለት ዓለምን ወደ አንድ መንደር ማምጣት ማለት ነው። ዓለም ወደ አንድ መንደር እየሄደችበት ያለው መንገድ ማለት ነው። እንግዲህ የተለያዩ ሰዎች መስተጋብር ልክ በአንድ መንደር ውስጥ እንዳለ ሰው እየሆነ ነው የመጣው በአሁኑ ሰዓት ማለት ነው። ለዛም ነው እንግዲህ አንድ ዓለም ወይም መንደር መሆን የሚሉት ቃላቶች ለግሎባላይዜሽን ተመሳሳይ ቃል ነው ብለን ቅድም ይነገርኳችሁ ማለት ነው። እንግዲህ በአሁኑ ሰዓት ግሎባላይዜሽን በብዙ ነገሮች ነው ፎርስ እየሆነ ያለው። ለምሳሌ በገንዘብ፣ ኤሌክትሮኒክስ ገንዘብ፣ እቃዎች፣ አገልግሎቶች፣ ሰራተኛ፣ ቴክኖሎጂዎች፣ በተለይ ደግሞ ትራንስፖርት ላይ፣ ኮሚኒኬሽን ላይ፣ ኢንፎርሜሽን ቴክኖሎጂ ላይ ሁላችንም እንግዲህ የምናየው አንድ ቴሌቪዥን ነው። አንድ አይነት ፕሮግራሞችን ነው የምናየው። ባህል ከአንድ የዓለም ክፍል ወደ ሌላኛው የዓለም ክፍል ይሰራጫል። እንዲሁም የሃይማኖት ሀሳቦች፣ ጽንሰ ሀሳቦች፣ ርዕዮተ ዓለሞች በዓለም ዙሪያ እንግዲህ እየተስፋፉ ነው ያሉት ማለት ነው። ባጭሩ ዓለም በአንድ ላይ የተሳሰረች ነው ያለው ማለት ነው። ዓለም ጫፍ ላይ ከአንዱ ጫፍ ላይ የተደረገው ነገር ሌላኛው ጫፍ ላይ በቅጽበት ይደርሳል ማለት ነው።
ዛሬ ቻይና ላይ የሆነ ነገር ቢደረግ የሆነ ነገር ቢሆን እንግዲህ በተደረገ በተወሰኑ ደቂቃዎች ውስጥ እኛ ጋር ይደርሳል ማለት ነው። ስለዚህ አሁን ድሮ ቢሆን ለቅሶ ራሱ የሚደረሰው 12 ከወጣ በኋላ ምናምን ነበረ። ለምን የኮሚኒኬሽኑ እንትን በጣም ደካማ ነው፣ ትራንስፖርቴሽን አልነበረም እና እንደው ተራርቆ አይደለም አንድ ሀገር ላይ እየኖሩ የተራራቁ አይነት ነበረ። አሁን ግን የኮሚኒኬሽኑ የትራንስፖርቴሽኑ ጉዳይ ሁሉ ነገሮች በጣም ስለዘመኑ ኢንፎርሜሽን ወዲያው ቶሎ ይደረሳል እና ዓለም ወደ አንድ መንደር እየመጣችበት ያለ ስርዓት ነው ያለው፣ ሲስተም ነው ያለውና ይሄ ግሎባላይዜሽን ይባላል ማለት ነው። እንግዲህ ይህን በኢንትሮዳክሽን እናልካለን። ወደ እንትኑ ስንመጣ ወደ ዲፋይን ወደ ማድረጉ ስንመጣ ግሎባላይዜሽን ካን ቢ ዲፋይንድ አስ ኤ መልቲ ዳይሜንሽናል ፕሮሰስ ካራክተራይዝድ ባይ 1 ዘ ስትሬቺንግ ኦፍ ሶሻል ኤንድ ፖለቲካል አክቲቪቲ አክሮስ ስቴት ፍሮንቲርስ። ግሎባላይዜሽንን በብዙ አቅጣጫ ምን ልናደርገው እንችላለን? ካራክተራይዝ እናደርገው እንችላለን። ባህሪያቶችን ዲፋይን እናደርገው እንችላለን ከብዙ ካራክተር አንፃር ማለት ነው። የመጀመሪያው ዘ ስትሬቺንግ ኦፍ ሶሻል ኤንድ ፖለቲካል አክቲቪቲ፣ ይሄ ማህበራዊና ፖለቲካል አክቲቪቲዎች በዓለም አቀፍ ደረጃ ከስቴቶች በተጨማሪ ከስቴቶች ግዛት በተጨማሪ መስፋፋታቸው። ፎር ኢንስታንስ ዋርስ ኤንድ ኮንፍሊክት ኢን ዲቨሎፒንግ ካንትሪ ውድ ኢንክሪዝ ዘ ፍሎ አሳይለም ሲከርስ ኤንድ ኢሌጋል ማይግራንትስ ኢንቱ ኤ ዲቨሎፕድ ካንትሪ። ለምሳሌ እነዚህ ታዳጊ በምላቸው ሀገራቶች ውስጥ ብዙ ጊዜ ምን ይኖራል? ግጭት ይኖራል፣ መፈናቀል ይኖራል እና ግጭት የሚኖሩበት ጊዜ ደግሞ ተፈናቃይ ይኖራል፣ ስደተኛ ይኖራል። ስለዚህ ስደተኞች ደግሞ ከዛ ሀገር ወጥተው ሌሎች ሀገር ላይ ሄደው ምን ይፈልጋሉ? አሳይለም ይጠይቃሉ ወይም ጥገኝነትን ይጠይቃሉ ማለት ነው። ስለዚህ አንዱ ጋር የተፈጠረው ችግር ሌላኛውም ሀገር የሚተርፍ ነው ማለት ነው። ሌላው the intensification or the growing magnitude of the interconnectedness in almost every aspect of social extends from the economy to the ecological, the spread of HIV AIDS, from the intensification of world trade to the spread of different weapons። እነዚህ ይሄኛው አሁን እየጠቀስናቸው ነገሮችም እንዲስፋፉ ያደረጉ ነገሮች ናቸው ማለት ነው። እንግዲህ የመጀመሪያው አሁን እንደነገርኳቸው የፖለቲካና ማህበራዊ እንቅስቃሴዎች ከሀገር ድንበር አልፈው ሲስፋፉ፣ ለምሳሌ በታዳጊ ሀገራት የሚደረጉ ጦርነቶች፣ ግጭቶች ወደ በለጸጉ ሀገራቶች የሚፈልሱ ህገወጥ ስደተኞችን እንዲበዙ ያደርጋል ማለት ነው። ሁለተኛው ነገር ደግሞ በሁሉም የህይወት ዘርፎች መካከል ያለው ትስስር እየጠነከረ ሲሄድ ማለት ነው። ማለት ከኢኮኖሚ እስከ አካባቢ ያለው ምንም የኤችአይቪ ኤድስ መስፋፋት፣ የዓለም ንግድ መጨመር፣ የተለያዩ የጦር መሳሪያዎች መስፋፋት ሁሉም የዚህ ትስስር ውጤቶች ናቸው ማለት ነው። ዓለም ስለተሳሰረ ነው እነዚህ ነገሮች የተስፋፉት ማለት ነው። በአጭሩ ግሎባላይዜሽን ማለት እንግዲህ ሀገራት በፖለቲካ በማህበራዊና በኢኮኖሚ ጉዳዮች ላይ ያላቸው ግንኙነት እየጨመረ መሄዱን ነው መሄድ ማለት ነው። ግሎባላይዜሽን ማለት እንግዲህ ግንኙነቶች በዓለም አቀፍ ደረጃ ግንኙነቶች በጣም እየጠበቁና ኮኔክትድነሱ በጣም እየሰፋ ኢንተርኮኔክትድነሱ በጣም እየሰፋ ሲሄድ ዓለም ወደ አንድ መንደር መጣ። አንዱ ጋር የሚፈጠረው ነገር ለምሳሌ ኤችአይቪ ኤድስ አሜሪካ ላይ ከሆነ የተፈጠረው እንግዲህ በዓለም ደረጃ ሊስፋፋ የቻለው በዓለም አቀፍ ደረጃ ኢንተርኮኔክትድነስ አለ ማለት ነው። በጣም ብዙ ግንኙነቶች አሉ ማለት ነው። ለምሳሌ ኮሮና ቫይረስን ካያችሁ ቻይና ላይ ውሃን ከተማ ላይ ለመጀመሪያ ጊዜ ተገኘ። ከዛ በኋላ ዓለም ላይ ወዲያውኑ የተስፋፋው ይሄ ለምንድነው የሆነው? ግሎባላይዜሽን ነው። ለምሳሌ ኮሮና ቫይረስ በድሮ ጊዜ ተገኝቶ ቢሆን ነው፣ ለምሳሌ ከመጀመሪያ ዓለም ጦርነት በፊት ተገኝቶ ቢሆን ነው ቻይና ላይ ቢፈጠር እንዲያውኑ ላይስፋፋ ይችል ነበር። ለምን? የዛ ጊዜ ግሎባላይዜሽን እንዳሁኑ ስላልደገ ኢንተርኮኔክትድነሳችን እንዳሁኑ ስላልጨመረ አሁን በተስፋፋበት ልክ ሊስፋፋ አይችልም ነበር ማለት ነው። ሶስተኛው the accelerating pace of global interaction and process the evolution of world system of transport and communication increase the rapidity of idea news goods information capital and technology move around the world። ያው ሌላኛው ደግሞ ይሄ ግሎባል ኢንተራክሽንን በፍጥነት እንዲያድግ ከሚያደርጉት ምክንያቶች መካከል በዓለም አቀፍ ደረጃ የትራንስፖርት ሁኔታ መሻሻል፣ ኮሚኒኬሽን መጨመሩ፣ የተለያዩ ሀሳቦች፣ ዜናዎች፣ እቃዎችን፣ ኢንፎርሜሽኖችን እንዲሁም ካፒታል ቴክኖሎጂ አራውንድ ዞር በቃ ብዙ ነገሮችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ መረጃ ለመለዋወጥ ሁሉ እነዚህ ነገሮች ቀላል አድርገውታል ማለት ነው። እንግዲህ የግሎባላይዜሽን ገጽታውን በዓለም አቀፍ መስተጋብር ላይ ፍጥነት እንዲጨምር ከሚያደርጉ ነገራቶች መካከል አንደኛው የትራንስፖርት የመገናኛ ዘዴዎች እድገት፣ ሀሳብ፣ ዜና፣ የተለያዩ እቃዎች፣ መረጃዎች፣ ካፒታል እንዲሁም ቴክኖሎጂዎች በዓለም ዙሪያ በፍጥነት እንዲንቀሳቀሱ ያደርጋል። ይሄ ደግሞ ግሎባላይዜሽን ይጨምራል ማለት ነው። ስለዚህ ባጭሩ ግሎባላይዜሽን ማለት ነገሮች ሁሉ በፍጥነት ከአንድ ቦታ ወደ ሌላ ቦታ መሄድ መጀመራቸው ነው። ከአንድ ቦታ ወደ ሌላ ቦታ ያለምን እንደዛ እንዲሄዱ ፋሲሊቲ ስላለ፣ ለምሳሌ ኢንፎርሜሽን ከሆነ ኮሚኒኬሽኑ በጣም አድጓል በዚህ ዘመን። ድሮ ከነበረው ጉድስ ከሆነ የሆነ ቴክኖሎጂ ከሆነ የሆነ እቃ ከሆነ ያ ትራንስፖርቴሽን ውስጥ ነው በጣም ስላደገ ከባህር ጀምሮ እስከ አየር ድረስ በጣም ሞደርናይዝ የሆነ የትራንስፖርት ሲስተም ካለ በአንድ ጊዜ ከአንደኛው
ከአንደኛው የዓለም ጫፍ ወደ ሌላኛው የዓለም ጫፍ መሄድ ይችላልና ይሄ እነዚህ ነገራት ማድረጋቸው ግሎባላይዜሽንን እንዲጨምር አድርገዋል ማለት ነው። ኦኬ ዛሬ ቻፕተር 4 ፓርት 1ን እዚህ ጋር እናቆማለን። በቀጣይ በፓርት 2 ግሎባላይዜሽን ዲቤት የሚለውን ዘ ሃይፐር ግሎባሊስት ዘ ስኬፕቲክስ ኤንድ ትራንስፎርሜሽኒስት የሚሉ ሶስት በጣም ደስ የሚሉና በጣም ለየት ያሉ እንትኖች ናቸውና እነሱን የምናይ ይሆናል። በፓርት 2 እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ እንመኛለን። እናመሰግናለን። መልካም ጊዜ